መድፈኞቹ በሁሉም ውድድሮች በጠንካራ ፐርፎርማንስ በጥሩ ብቃት የሚመሰከርለት የማይክል አርቴታ ስብስብ በአስደናቂ ሁኔታ ባለፉት ጊዜያቶች ከነበሩባቸው ችግሮች እየተላቀቁ ያሉ ይመስላል። ታዲያ አርሰናል በደካማ ጨዋወት ወይም ደግሞ በጨዋታው ላይ ጥሩ ፐርፎርማንስን በዘንድሮ ዓመት ያየነውን ቡድን የማይመስለው አርሰናል ወደ ባየር ሊቨርኩሰን አሬና አቅንቶ በተጫወተው ጨዋታ ላይ በደካማ ብቃትም ይህ ስብስብ ነጥብና ውጤቶችን ይዞ መውጣት መቻሉ በጣም አስገራሚ ነው። ያቻ ውጤትን ይዞ ተመልሷል። በጥሩ ፐርፎርማንስ የፕሪሚየር ሊግ ቡድኖች አጠቃላይ እንግዲህ የፕሪሚየር ሊጉ ቡድኖች በሁሉም ቡድኖች እየተሸነፉ ያለ ይመስላል። ቼልሲ በፈረንሳዩ በሊግ አንዱ ቡድን ፓሪስ ሰን ጀርመን ተሸንፏል። ማንቸስተር ሲቲ በላሊጋው ቡድን በጥሩ ሁኔታ ተሸንፏል ማለት ይቻላል። የላሊጋ ሶስቱ ቡድኖች ጥሩ ሁኔታ ላይ ነው የሚገኙት። እንግዲህ ኒውካስትልን ያቻ ውጤቱን ማየት እንችላለን እንጂ ኒውካስትል እና አርሰናል ናቸው እንግዲህ አቻ ውጤቶችን ማግኘት የቻሉት። ሌሎቹ የፕሪሚየር ሊጉ ቡድኖች በጠቅላላ ሽንፈትን አጋጥሟቸዋል። ሊቨርፑል ከሜዳው ውጭ ወደ ጋላታሳራይ ስታዲየም ሄዶ 1-0 መሸነፉ አይረሳም። ታዲያ አርሰናል ምን ለየት ያለ ነገር አለው ካል ያለፉት ዓመታቶች በአርሰን ዌንገር በማይክል አርቴታ ስር ማይክል አርቴታ በአርሰን ዌንገር ስር ተጫዋች እያለ ሁሉ የሚነሳው የጣፋጭ ጨዋታ የአስደሳች ፐርፎርማንስ ነገር ግን ሁሌም የሚነሳው ወሳኝ በሆኑ ምዕራፎች ውስጥ አርሰናል የሚንሸራተት በተቃራኒ ቡድኖች በአካል ብቃት ብልጫዎችን የሚወሰድበት ቡድን ነበር። ያ ታሪክ ሆኗል። አሁን አርሰናል በትንንሽ ጠባብ ሁኔታዎች ሁሉ አካል ብቃቱ ረገድ ተፋላሚ ሆኖ ነጥቦችን ማስመዝገብ የሚችል ቡድን ሆኖ በአውሮፓ መድረክ ላይ አስፈሪ ሆኗል። አርሰናልን መከላከሉንም ማቆም አትችልም። ማጥቃቱም በእያንዳንዱ ሁኔታዎች ውስጥ ፈታኝ ይሆናሉ። ታዲያ መድፈኞቹ በምሽቱ ጨዋታ በተቸገሩበት ጊዜ ሂደት ዛሬ ደግሞ እንደ ጥሩ ምሳሌ ሆኖ የመጣው የኖኒ ማድዌኬ ቅያሬ ነው። ማድዌኬ አንድሬ በርታን ክብር ይግባው የሚያስብል ምርጥ ፐርፎርማንስ አሳይተዋል። በጣም ቀጥተኛ ነበር። የማጥቃት ሂደቱ በጣም ውጤታማ የሚያደርግ አርሰናልን አሳይቶናል። አርሰናል በአጠቃላይ ተጠባቂ ነው። ባየር ሊቨርኩሰን መርሳት የሌለባችሁ ደርማዎቻችን ስለ ባየር ሊቨርኩሰን ስናወራ 2-3 ነጥቦችን ማንሳት ይጠበቅብናል። አንደኛ ባየር ሊቨርኩሰን ቡንደስሊጋው በሜዳው ሁለተኛው ቡድን ነው በመከላከሉ ረገድና ብዙ ጎል ያልተቆጠረበት። በሜዳው 10 ጎሎች ብቻ ነው የተቆጠሩበት። በጣም ጠንካራ የመከላከል ቅርጽ ያለው ነው። የነ አንድሬክ እና እንዲሁም ደግሞ ታፒሶባ በጣም ጥሩ የሚባሉ ተከላካዮች ያሉት ነው። እንግዲህ በአማካይ መስመርም ፓላሲዮስ አለ። ይህ አርጀንቲናዊ አስደናቂ የመሃል ተከላካይ የመሃል አማካይ ማለት ነው። ነገር ግን አርሰናል ደግሞ እንግዲህ በመጀመሪያው አጋማሽ ገብርኤል ማርቲኔሊ ፖል የመለሰበት አጋጣሚ በተለይ በጣም ደስ የሚል የመልሶ ማጥቃት ጥረቶችን አድርገዋል። እንግዲህ ጨዋታው 1-1 ሲጠናቀቅ ባየር ሊቨርኩሰኖች ከ0.7 ኤክስጂ በተለይ በሁለተኛው አጋማሽ የጀመሩበት መንገድ ለሊቨርኩሰን በጣም መደነቅ የሚጠበቅበት ነው። ቃናን አርሰናል ውስጥ አስገብተው ጎሉን እንዲያገኙ ሆነዋል። አርሰናል ግን 1.7 ኤክስጂ ነው የፈጠረው። 2 ጎሎችን ማስቆጠር እንደነበረባቸው ቁጥሩ ያሳያል። በሹት ረገድ ያነሰ ነው። 2 ኦን ታርጌት ብቻ ነው የሞከረው። አሁን እዚህ ጋር ስለ አርሰናል ስናወራ መነሳት የሚጠበቅባቸው ነጥቦች መድፈኞቹ በሁሉም ውድድር ይወዳደራሉ። ነገር ግን አርሰናል ዘንድሮ የሚለየው ደካማ በሆነበት ፐርፎርማንሶች ውጤቶችን ማምጣቱ ነው። በእንግሊዝ ፕሪሚየር ሊግ አይተናል አይደለም። አርሰናል ደከም ብሎ በነበረበት በጥሩ ሁኔታ ፐርፎርማንስ ባልነበረበት ጨዋታዎች ውስጥ ውጤቶችን ሲያመጣ አይተናል። የቼልሲ ጨዋታ አንዱ መነሳት የሚጠበቅበት ነው። የብራይተኑ ጨዋታ አንዱ መነሳት የሚጠበቅበት ነው። በኤፍኤ ካፑ ማንስፊልድ ጋር የተለየ ከበድ ያለ ብልጫ አልነበራቸውም። ነገር ግን አርሰናል ውጤታማ ሆኗል። ውጤታማ ቡድን ደግሞ ከመውቀስ ይልቅ የሚያስተካክሉትን ነገሮች ማገዝ ብቻ ነው የሚቻለው ደርማቻችን። ነገር ግን መርሳት የሌለባችሁ የማይክል አርቴታው ይህ ስብስብ በቁጥሮች ረገድ የሚቀመሱ ነው እየተገኘ አይደለም። አርሰናል በቡድኑ ታሪክ በአንድ የውድድር ዓመት የእንግሊዝ ፕሪሚየር ሊግ 1992-93 ከተጀመረ ጊዜ አንስቶ በጣም በሚገርም ሁኔታ ይህንን ስብስብ ያክል የማሸነፍ አቅም ያለው ቡድን ሰርቶ አያውቅም። ይህንን ስንል ደግሞ ቁጥሮቹ ይናገራሉ። አርሰናል በታሪኩ 2001-2002 የአርሰን ዌንገሩ አርሰናል በ60 ጨዋታዎች 39 ድሎችን ማስመዝገብ ችሎ ነበር። አርሰን ዌንገሩ የኢንቪሲብሉ አርሰናል በ58 ጨዋታዎች 38 ጊዜ ማሸነፍ ችሎ ነበር። ይህ የማይክል አርቴታው አርሰናል ግን በ12 ጨዋታዎች ዝቅ ብሎ እንኳን በ46 ጨዋታዎች ብቻ 36 ድሎችን ማስመዝገብ የቻለ ነው። በጨዋታዎች ውስጥ በሚወስደው የነጥብ ብዛት በሁሉም ውድድሮች ማለት ነው። አድማጮቻችን ይህ ቡድን አስደናቂ ነው። እንዴት ካላችሁ አስደናቂ የነበረው የፔፕ ጋርዲዮላው ማንቸስተር ሲቲ 22-23 ሲዝን 3 ዋንጫን ባሸነፈበት የውድድር ዓመት ላይ 2.33 ነበር በጨዋታ ውስጥ የሚሰበስበው ነጥብ። የሊቨርፑሉ የኤርገን ክሎፑ ሊቨርፑል 1920 የኮቪዱ ጊዜ ሊቨርፑል ከ30 ዓመታት በኋላ ዋንጫውን ሲያሸንፍ በ57 ጨዋታዎች 2.35 ነበር ኤክስጂያቸው የነበረው። 2.35 ነጥብ ነበር የሚሰበስቡት። ከዛ በመቀጠል የማንቸስተር ሲቲው ተደናቂ የሆነው ከ100 ነጥብ በላይ የሰበሰበበት የፔፕ ጋርዲዮላ አስደናቂ ስብስብ በ57 ጨዋታዎች መሰብሰብ የቻለው 2.49 ነጥብ ነበር።
ይህ የዘንድሮ የማይክል አርቴታ አርሰናል ግን 2.5 በጨዋታዎች ውስጥ ነጥቦችን መሰብሰብ የሚችል ነው። አስደናቂነቱ ማንም የማይክደው ነው። ነገር ግን የቡድኑ ጥራት በተለያየ አይነት ሁኔታዎች ውስጥ መታየት የሚፈልግ ሆኖ ይታየኛል ወዳጆቻችን። ምክንያቱም አርሰናል በተለያየ አይነት መንገድ መጫወት የሚችል ስብስብ እንደሆነ አሳይቶናል። ታዲያ ምን ይለየዋል ካላችሁኝ እንግዲህ በጨዋታው ላይ ያየናቸውን 5 ነገሮችን የምናቀርብላችሁ ይሆናል። አንደኛው መወያያ ርዕሱ ነው መቅረብ የሚጠበቅበት የቡካዮ ሳካ ሁኔታ ነው ወዳጆቻችን። ሳካ በኔ እይታ የፊትነስ ችግር ያለበት ይመስለኛል። ሩጫዎቹ ልክ አይደሉም። ቡካዮ ሳካን በእንደዚህ አይነት አሯሯጦች የምናውቀው አይደለም። ኳሶችን የሚይዝበት መንገድ ተቃራኒ ቡድንን ለማለፍ 2-3 አንዴማ በ2 ደቂቃ ልዩነት 4 ኳስ ተቀማና ማየት የሚጠበቅበት ያለ ነገር ይመስለኛል። የፊትነስ ችግር ያለ ይመስለኛል። እዚህ ጋር ለቡካዮ ሳካ እንግዲህ በቀጣይ ጨዋታዎች እንዲዘጋጅ የሚያግዝ ነው። ነገር ግን ጊዜው ደግሞ እግር ኳስ ነውና ማይክል አርቴታ እኔ ምን አይነት አሰልጣኝ ነው የሚያስብል ነው። እንዳልወቀስ ነው ሁሉ ጥሩ ሲሰራ ደግሞ ማድነቅ ይጠበቅብናል። አንደኛ ጥሩ ነገር የሰራው ምንድነው? በመፋለም ረገድ ነው ወዳጆቻችን። ታዲያ እንዴት ተፋለመ? ምንስ አደረገ ብላችሁ ከጠየቃችሁኝ በወሳኝ ሰዓት ቡካዮ ሳካን በፍጥነት መቀየሩ ውጤታማ አርሰናልን አድርጎታል። ማዱዌኬ 2-3 ኳሶችን ተቃራኒ ሳጥን ቦክስ ውስጥ በሚገባ መግባት ሲችል ይታይ ነበር። እድሎችን ለመፍጠር ተቃራኒ ቡድን በሚገባ አስቸጋሪ ሆኖ ነበር። ይህ ውጤታማነቱን የሚያሳይ ነው። ሌላኛው እንግዲህ የመከላከል ቅርጹን በሚመለከት ነው። የመከላከል ቅርጹ ላይ የሚነሱ ነጥቦች አሉ መነሳት የሚጠበቅ የአርሰናል የመከላከል ቅርጽ ባለፉት ዓመታቶች አርሰናል ደከም ሲል መታየት የሚጠበቅበት አንድ ነጥብ አለ። ያም ምንድነው? የአርሰናል ተከላካዮች የሚፈሯቸው አይነት አጥቂዎች አሉ ወዳጆቻችን። ለምሳሌ አሌክሳንደር ኢዛክን አምና በግማሽ ፍጻሜው አርሰናል ከካራባው ካፑ ሲወድ የአሌክሳንደር ኢዛክን ማቆም የገብርኤልና እንዲሁም ደግሞ በጊዜው በጨዋታው ፐርፎርማንስ ሳሊባ ማቆም አልቻሉም ነበር። ትናንትም የባየር ሊቨርኩሰኑ አጥቂ በሚገርም ሁኔታ በጥሩ ሁኔታ አርሰናልን በሚገባ ፈትኗል ማለት ይቻላል። ታዲያ እዚህ ጋር ሊታሰብ የሚጠበቅበት በአካል ብቃቱ ረገድ ገዘፍ ያሉ ተጫዋቾች ሲያጋጥሙ የተሻለ መፋለምን መምረጥ ከአርሰናል የሚጠበቅ ነው የሚሆነው። ጃኦ ፔድሮም ከዚህ ባለፉት ጨዋታዎች ፈተና ሆኖ ነበር። ነገር ግን ማይክል አርቴታ ስብስብ የሚለየው ጨዋታዎችን አዳፕት የማድረግ አቅሙ ነው። ስለዚህ ያንን በሚገባ መጠቀም የሚያስፈልግ ነው የሚሆነው። ከሜዳ ውጭ ጥንቃቄን መርጦ መጫወት ራሱ ውጤታማ ሊያደርግ የሚያስችል ነው። ስለዚህ ለቀጣዩ ጨዋታ በሚገባ ዝግጅቶችን አድርገው የሚመጡበት ይሆናል ብዬ አስባለሁ። ሌላኛው ሶስተኛው ነጥብ ስለ ቲምበር ምርጥ ብቃት ማንሳት የሚጠበቅብን ይመስለኛል። ቲምበር በአርሰናል ማጥቃት ውስጥ ምርጡ ተጫዋች ነበር በጨዋታው ላይ ማለት ይቻላል። ከሌሎች ተጫዋቾች ኦቨርላፕ በማድረግ በአየር ላይ ፍልሚያዎች ውጤታማ ነበር። ቲምበር የአጋጣሚዎቹንም ጥሩ እድሎችን በጨዋታው በመጀመሪያው አጋማሽ ያጋጠመውን ጥሩ አጋጣሚም ቲምበር ነበር መፍጠር የቻለው። ያም ጥሩ የሚባል ነው። ነገር ግን አርሰናል ደግሞ ከመስመሮች የሚነሳ አይ ቲንክ አንዳንድ ጨዋታዎች ውስጥ አሁን አርሰናል ዋይትን የሚናፍቅ ይመስለኛል። ኦቨርላፕ ሲያደርግ ዋይት በጣም ቀጥተኛ የሆነ መስመሩን በሚገባ የሚጠብቅና የመስመር ተጫዋቾችን ውጤታማ የሚያደርግ ኦቨርላፕ የማድረግ ፐርፎርማንስ አለውና አርሰናል በዛ ረገድ ሊጠቀም የሚችልበት ነው። ዋይት አሁን ወደ ቡድኑ እየተመለሰ ይገኛል። ያንን የሚጠቀም ይሆናል። ቪክቶር ዮኬሬስ በመጀመሪያው አጋማሽ ሩጫዎች ነበሩ። ነገር ግን የአርሰናል ማጥቃት በአጠቃላይ አራተኛው ነጥብ ደካማ የነበረበት ነው። 2 ሹት ኦን ታርጌት። እዚህ ጋር ማንሳት የሚጠበቅብን ተጫዋቾች አሉ። ቡካዮ ሳካ፣ ብሪቼዜ፣ ቪክቶር ዮኬሬስ ደከም ያሉበት ምሽት ነበር። ራሳቸውን ማየት ማዘጋጀት የሚያስፈልግ ነው የሚሆነው። ኤዜ በሳምንቱ አጋማሽ ጥሩ ስራን ሰርቶ ነበር፣ በተለይ በማንስፊልድ ጨዋታ። በዚህ ጨዋታ ላይ ግን ስፔሶችን ማግኘትና ኤዜ በተለይ ደግሞ ሹት ማድረግና ትክክለኛ ሹት የሚያደርግበት ፖዚሽን ላይ መገኘት ይጠበቅበታል። የኤቨርተኑ ጨዋታ በተለይ እንደ ኤዜ አይነት ተጫዋቾችን የሚፈልግ ይመስለኛል። ሹት ማድረግ የሚፈልግ አይነት ሹት አድርጎም ጎሎችን ማስቆጠር የሚችሉበትን አይነት አርሰናሎች ቅርጻቸውን ማዘጋጀት የሚጠበቅባቸው ይሆናል ብዬ አስባለሁ። በሎ ብሎክ በሚመጡ ቡድኖች ውስጥ በአውሮፓ መድረኮች ውስጥ አርሰናል እንዴት እነዚህን አጋጣሚዎች መጠቀም ይቻላል የሚለውን በሚገባ ማየት የሚጠበቅ ነው። የፍጹም ቅጣቱ ጉዳይ እንግዲህና የሀቨርትዝ ጉዳይ ሀቨርትዝ እንግዲህ ለአርሰናል በየ63 ደቂቃዎች ከጉዳት ከተመለሰ በኋላ የጎል ወይም አሲስት ያደርጋል። 5 የጎል ተሳትፎች ላይ ደርሷል። ፔናልቲን ያስቆጠረበት መንገድ ከማዱዌኬ ጋር ተጣምሮ ጨዋታውን የቀየረበት መንገድ በጣም ጥሩ የሚባል ነበር። ይህንን ማስቀጠል አንዱ የአርሰናል ተቀዳሚ ዓላማው ነው ብዬ አስባለሁ። እዚህ ጋር ታዲያ ስለ አርሰናል ስናወራ ስለ ሀቨርትዝ ስናወራ 10 ዓመት የቆየበት ቡድኑ መሆኑ መረሳት የለበትም። የተለየ እንግዲህ ጨዋታው ከመጀመሩ በፊት ሀቨርትዝ ስጦታ ማበረክተውለታል። ታዲያ በፍጹም ቅጣት ምቱ በሚመለከት እንግዲህ አንዳንድ የአርሰናል ደጋፊዎች ራሳቸው ላይ ቢሰጥ ፔናልቲው የሚቃወሙት፣ ከዛ ውጭ ደግሞ ለራስ ሲሰጥ ሊያስደስት የሚችል ነው፣ ንክኪው ቀለል ያለ ነበር፣ ነገር ግን ዳኛው አይተውታል፣ ፍጹም ቅጣት ምት ያሰጣል ብለዋል። ቫር ሊሽረው አይችልም። ተቃራኒ ቡድን ታክል የወረደበት መንገድ ፋውል የሚያስብል ነውና እንግዲህ ዳኛ መሻር የዳኛውን ውሳኔ ለመሻር የሚያስችል ቫሩ ምንም አይነት ምክንያት አላገኝም። ዳይቭ አላደረገም። ፋውል ተሰርቶበታል። ፋውሉ ልክ ነው አይደለም፣ ወይም ደግሞ ፋውሉ ምን ያክል ነክቶታል የሚል ክርክሮችን ማቅረብ የሚቻል ነው የሚሆነው። ነገር ግን መድፈኞቹ በትልቅ ሁኔታ የሚነሳው ጨዋታውን ወደ ኤምሬትስ ወስደውታል። ታዲያ በኤምሬትስ የተሻለ ፐርፎርማንሳቸውን አሳይተው
ወደ ቀጣዩ ዙር ማለፍ የሚችሉ ይሆናል። ቦዶ ግሊምት ስፖርቲንግ ሊዝበንን በጥሩ ሁኔታ በሜዳቸው አሸንፏል። ስለዚህ ከቦዶ ግሊምት ጋር የመድረስ እድሉ አርሰናል ሰፊ ሊሆን ይችላል። ጥንቃቄን ወስዶ በቀጣይ ጨዋታዎች መዘጋጀት የሚያስፈልግ ይሆናል። እንደ ስብስብ መድፈኞቹ እንግዲህ በውድድር ዓመቱ በጥሩም በመጥፎም መነሳት የሚጠበቅባቸውን ሁኔታዎች በጥንቃቄ መጫወት የሚያስፈልግ ነው። ሌላኛው ሊያንድሮ ትሮሳርድን በሚመለከት ማይክል አርቴታ ብዙ ጥሩ ስሜት አልተሰማውም፣ ስለዚህ 100% እስከሚያገግም ድረስ እንጠብቃለን የሚል አስተያየቱን ሰጥተዋል። የማይክል አርቴታ ሌላኛው በኦዴጋርድ ጉዳይ ላይ የሰጠው አስተያየት ነው። እንግዲህ ምርጡ ተጫዋቻችን ነው፣ እንፈልገዋለን፣ ነገር ግን ጉዳቱን በሚገባ ማገገም እንደሚገባው ደግሞ አስተያየቱን ሰጥተዋል። አርሰናል እንግዲህ በቀጣይ ያሉበት ጨዋታዎች ኤቨርተንን በሜዳው ይገጥማል። ባየር ሊቨርኩሰንን በሜዳው የሚያስተናግድ ይሆናል። ከዛ ማንቸስተር ሲቲን በዌምብሌይ የሚገጥም ይሆናል የካራባኦ ካፕ ጨዋታ። ከዛ በመቀጠል የሀገራት ጨዋታ ይኖራሉ። ከዛ በመቀጠል ሳውዝሃምፕተንን ከሜዳ ውጭ ማለት ነው በኤፍኤ ካፕ የሚገጥም ይሆናል። በርንማውዝ ማንቸስተር ሲቲ እያለ የሚቀጥል ይሆናል። ወዳጆቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ነው የሚሆነው።